ተረኛውን አስገባው። የሚገርም ጎል ማለት አስመቱት። ስፔስ ስጡት እንጂ ፕሪሚየር ሊግ ላይ እኮ 3 ተከላካይ እኮ ነው የሚያቅፈው። ማን 3 ተከላካይ ነው የሚያቅፈው? አስመታው እንጂ ቅርቅር ነው ቅርቅር። አርቴታ ክፉ ሰው ነህ ማን፣ ክፉ ሰው ማን። ምን እሺ ነው እኮ 3 ነጥብ እኮ አያስፈልገንም ዝም ብሎ ለበቀል ብቻ ማን። የዛሬ ዓመት በሜዳቸው ፔናልቲ አግብተው አወሩ። አሁን ደግሞ ከኛ ሊግ አትመጥንም ተብሎ የተባረረው አካንጂ አወራ። ተገረፍክ በሜዳ ማን። ሳንሲሮ የኛ ሜዳ ነው፣ የሁላችሁ ሜዳ የኛ ሜዳ ነው። እንደውም ካሁን በኋላ ማን የሁላችሁ ሜዳ 3-1 እንደውም 4-1 ያላረግነው አርቴታ ሜሪኖ ራይስን ዙቢሜንዲ ስላጫወተ ኤዜ እንዴት እንዳሳዘነኝ በእናታችሁ። ኤዜ አንጀቴን በላማ። እረፍት አያስፈልገውም እንኳን እንደ 60 ደቂቃ ላይ ሁክድ። አርቴታ ጨካኝ ሩትለስ ነማ። ሃቨርትን የሆነ ጌም ታይም ብትሰጠው ደስ ይለን ነበረ፣ ግን ዮከሬዝ መጥቶ አገባ። ደስ ብሎናል። ከነገና ደግሞ በራሱ ብር ነው የመጣው። እንደፈለገ ይጮት። ራይስ መጨረሻ ላይ ቢጫ አግኝተሽ የሚቀጥለውን ጨዋታ ሚስ ያደረግሽው መንገድ ተመችቶኛል። አንደኛ እረፍት ታገኛለሽ፣ ሁለተኛ ደግሞ ቢጫ ካርድሽ ሪሴት ለኖክአውት ስቴጅ ማን ዩናይትድ እንዴት ኮንፊደንስ እየተሰማሽ እንደሆነ አላቅም፣ ግን ጠሽ ስለሆንሽ ያው አንድ ጌም ታሸንፊና መጣውላችሁ ምትይ ሰው ነሽ። አንድ ጌም ብቻ ታሸንፊና ማለት መጀመሪያ ያን የቀመለ ሰውዬ ማስቆረጥ ቻይ። እስካሁን እኮ ማን ነው 1 ጌም ኢን ሮ ላይ ነው 1 ጌም ኢን ሮ ነው እያለ ያለው እኮ 5 ጌም ኢን ሮ አድርግለትና የዛኔ ከኛ ጋር ታወራለን። ልለጥፍ ነው ምን አለ በላይ ነው ማን አርቴታ እንደውም እነዚህ ተጫዋቾች ማጫወት ራሱ አልነበረበትም። ገባ ያን ያህል ነው የሚንቃችሁ እናንተ 10 ቀን አርፋችሁ የኛ ተጫዋቾች 3 ቀን አርፈው በቂ ነው እናንተን ለመግረፍ። ማን ሲቲ መሰልነህ እንዴ? ጠብቀኝ ና አንተ እካኪውን ከተጫዋች ና አንተ የኔን ቡድን ትናገራለህ። የኔን ቡድን አንተ እንዲህ ይሄን ቡድን ይዛ አንተ የኔን አርሰናል ጀማው አካንጂ በሸቷ አለቀቀውም እንዴ? እኔ ሲጀመር እኮ እስካሁን ጩጮ ቤት እኮ ያለ ነው የሚመስለኝ። ጭራሽ ኢንተር ሄዶ አፉን ከፈተ እኮ። እናንተ ምን አለ? አሁን ላይ የዓለማችን ምርጡ ቡድን አርሰናል አይደለም አለ፣ ሙኒክ ነው አለ። ኳስ እንደማያውቁት በሱ ነው ጀማው። ኳስ አያይም። እውነቴን ነው የምላችሁ። እንዴት ትላለህ? ፕሪሚየር ሊጉም ላይ ምኑም ላይ እኮ መሪ ነው እሱ ይሉታል። እኔ ትርፍ ጊዜን ልጆችን በማጫወት ነው ማሳልፈዋል። ሲቲን ማለቱ ነው። እከክ የሆነ ተጫዋች ይወል መጣ፣ ክፉን ተናገረ፣ ተለጠፋ፣ በሜዳውና በደጋፊው ፊት ተሰጠ። እናትና የኔ ጌታ አርዝዬ ይላል። እናትክንና እከክ የሆነ ተጫዋች እከክ ነው። ምንም እንደዚህ አይነቱን በቃ በጣት ሰመጣል ነው ይወል። አሁን ደግሞ ክፉ ነገር የተናገረን አንድ ተጫዋች አለ ትርፌ ቤት፣ ያ ጠቋራ ዶርጎ የሚሉት ማለት ነው። ሂሳብ ታወራርዳለ ከኛ ጋር ሂሳብ ታወራረዳለ። አካንጂ ግን በአግባቡ ማን እንደሆነ አሳይተናል። አርቴታ መበቀል ማለት ምን እንደሆነ አሳይቶታል። ላጭተናል። እስቲ እናቱ የወለደችው ቡድን እኔን ከአንደኝነት ላይ መጥቶ ያወርደኝ። እኔ ከተሰቀልኩበት ዳገት ላይ መጥቶ አንሸራቶ ያወርደኝ። እናቱ የወለደችው የአውሮፓ ቡድን እኮ ነው ማለት። ማንም እናቱ የወለደችው ከኔ ጋር የሚሳፈት ቲም የለም አሁን ዓለም ላይ ማንም ማለት ነው። ይወል እንዲህ ነው ማይ ወደታች እንዲህ ማለት ነው። እንዲህ በጣም ነው ምንቃቸው እኮ ይወል አውሮፓ ላይ ያሉ ቡድኖችን በሙሉ በጣም ነው መለቃቸው። ምክንያቱም ልካቸውን እያሳዩአቸው ነው። እያንዳንዳቸው ሜዳቸው አይቀሪ እየሄድኩኝ እያበጣጠርኩኝ እኮ ነው ያለሁት። እንዴ ለኔ ታዲያ ክብር ሞገስ አይገባኝም እንዴ? ማንነኝ እኔ? አርሰናል ኢንተር እጅግ አስፈሪ የነበረው ቲምን ማለት ነው በፔንች ተጫዋቾቼ ገብቼ ማለት ነው 3-1 በሆነ ውጤት ለጣጥፊዋለሁ ማለት ለእያንዳንዱ ጨዋታ ፎርሙላ አለኝ። ምን ታመጣለህ? አሁን ቋጠር አልቋጠርክ ይወል በመቋጠር ከሆነ ሊቁኔ ነኝ በቃ ለተነቀንቀኝ አችልም። አንተ ቋጥረህ የኔ ቡድን ነጥብ ከጣለኔ ሞቻለሁ ማለት ነው። አንበሳው ገባህ አይደለ? ስለሆነ አሁን እግርን ትታጠባለህ፣ ጸጉርህን ከቻልክም ለቅለቅ በለው ትንሽ ሙቀት ስለሚሰማ ምድረ ቋጣሪ ማለት ተኛ። ኢንተርን ነጥብ አስጥለኝ ዘንድሮ ማንንም አባቱ ነው ነጥብ የሚያስጥለኝ። ትርፍዬ መጣውልሽ ላጭሻለሁ በቃ ቆንጆ እራት አዘጋጅቼ ነው መጠብቅሽ ማለት ነው። እራትሽን በልተሽ እገርፍሻለሁ በሜዳ ግርፍ ነው ማድረግሽ። እሺ ቴንክ ዩ ሲቲዝንስ። ማንቸስተር ሲቲ ኖርዌይ ሄዶ ቦዶ ጊምት በሚባል ቡድን ሚኮ ስፐርስ ብቻ ነው ቦዶ ጊምት የሚያውቀው። ዩሮፓ ሊግ ፋይናል ፖስት ኮግሉ ጥሏቸው በሜዳቸው ስላለፈ እዛው ሜዳ ሄደው ተበልጠው ምንም እድል ምናምን እንዳትለኝ ተበልጠው
በቢግ ቻንስ በሁሉም ነገር ከፖዚሽን ውጪ ፖዚሽን እኮ ይወዳሉ ከፖዚሽን ውጪ በሁሉም መስፈር ተበልጠው ስንት ጎል ነው ዲሳላው ራሱ የተደረገው 3-1 ቅርቅር ተደረገው 3-1 ማለት ሮድሪ ባለንዶሩን ይዞ በዛው ነው የጠፋው አለ የሮድሪ እንትኑ ማለት ቀፎ አለ ይጮታል አሪፍ ፓሶች ምናምን ያደርጋል ምናምን ግን ምንም ለውጥ አያመጣልሽም አሁን አንቺ ከፌብሩዋሪ በኋላ 18 ጌም ምናምን ነገር ሳትሸነፊ 7 ነጥቡን ገልብጠሽ ዋንጫ ትበያለሽ 72 ነጥብ ምናምን አደርሽም ዚህ ሲዝን ምን አለበኝ 72 74 ነጥብ ከደረሽ እኔ ያደንቅሻል ስለኛ ታይዋንሽ ሚዜ መሆን ብቁ ነሽ ወይስ አይደለሽም ነው ገባሽ አይደል ምን እንደገደለሽ ንገርሽ የትርፌ ቋጠሮ ለራሱ አማሎ ነው የሚው አንቺንም ጣለችሽ ገባሽ አይደል እኛ ዋንጫውን እንበላለን እያሉ ለራሳቸው ቢቋጥሩ ይሻልሻል እኮ ማን ገደሉሽ ፕሪሚየር ሊግ ታይትል ሬስማ በቃ አሁን አበቃልን ቢያንስ ቻምፒየንስ ሊግ ነው አረባክሽ ወይ ሰው እንዳለ ዲፌንስሽን ነበር የሚሰጋልሽ አታክሽ ወፍ ሆኗል ፕሪሚየር ሊግ ላይ 4 ስትሸነፊ 2 ጎል ብቻ ነው ያገባሽው በአራት ጨዋታ 2 ጎል ፔፕ በራበት ገና ሌላ 16 ተጫዋች ያስፈልገዋል 16 ወርልድ ክላስ ተጫዋች ማለት ነው ወርልድ ክላስ ተጫዋች በቃ ከየቡድኑ ቤስት የሚባል ተጫዋችን ካላመጣ ምንም ነው ማይፈጥረው ነው ምልሽ አሁን ዘንድሮ ኮንትራቱን ማምለጥ አይቻልም ይገዛል እንገዛዋለን የኛ ተራ ነው ይላል የኛ ተራ ነው እንኳን ወደ ጋብሪኤል ሄሱስ ሾው በሰላም መጣችሁ ምን አይነት ፐርፎርማንስ ነው ዋው ጋብሪኤል ሄሱስ ዌልካም ባክ ቱ ዘ ቻምፒየንስ ሊግ የሚገርም እንቅስቃሴ ሙሉ ቡድኑ ጥሩ ነው ግን ምንድነው የትራንዚሽን ችግር አለ ቤተሰብ ዴክላን ራይስ ያስፈልጋል ኢዜ ትንሽ ደከም ብላለች አልፈርድበትም ለበርካታ ሳምንታት ደቂቃዎችን አላገኘም ሶ ቡድኑ ጥሩ ነው አንዳንድ የስኳድ ሮቴሽኖች ነበሩ ነገር ግን ሳንሲሮ ሂደን ኢንተር ሚላንን ለማጋየት 10 ደቂቃ አልወሰደብንም ማማኒው ጋናርስ ነቃ ደንገጥ በሉ ጎል እንጨምራለን እንዳያሳስባችሁ ቀብረር ብለን ነው አንደኝነታችን ይዘን የምንጨርሰው በዚህ ክለብ ምክንያት ስንት አይነት ተውልልቶችን አሳልፍ አንዱን እንኳን ብተኛ ተከሸፈ ለሊት አሳልፍ ቀጣይማ አትልምናለ እኛለው ሲደርስ ልጅን በዚህ ልክ ማሰቃየት ምን ይሉታል ፈላው ለምን እኛ ባስደነገጥ ነው ለምን ሌላው ይደረባል አይበቃም እንደኛ ይተኙም ጧት ያዩታል ብዬ ተቃጠልኩ ስለ በጣም ተረጋግቻለሁ አሁን በጣም ተረጋግቼ ነው ስለ ለመድ ነው ሽንፈት ነው ማንቸስተሮች ላይ ፈርዶ እኛ ላይ ብሷል መሰለኝ ዘንድሮማ እየተቃጠል ነው በጣም በቃ አላመዱን አሁን እኮ ቀጣይ ወልቭስ ነው የምንገጥመው ወልቭስ ማንንም ቲም አሁን ማን ሲቲን በገጣምን ነው የሚለው ወልቭስ አሁን እንደዛ ነው የሚለው ምን ነው በገጣም እድለኛ ነው በቃ አሁን እኛ በማግኘቱ ቦዶ ጊምት የሚባል ቲም አረ ወይኔ ጉድ ይፈላ አንተ የኖርዌይ ቲም እንደዚህ እግዚአብሔር የሌለ ነገር እኮ ነው ፎርሜሽኑ ላየሰው ማን ሲቲ እንደዚህ ነው አጨራሽ አጠብቅም ጋርዲዮላ ምን እየሆነ እንደሆነ አልገባኝም ቲሙ ምን እየሆነ እንደሆነ አልገባኝም እኔ 11 ተጫዋች አለ ሲቲ ውስጥ አንደኛው መሙያ ነው ሪኮ ሉዊስ ዝም ብሎ አላ 11 እንዲሞሉ ተብሎ ነው የገባው ባዶ 10 ከሚሆን አዎ እንደዛ ነው የገባው ሮድሪ በቃ ምንም የማይደረግ ነገር ነው የሰራው ቲሙ እግዚአብሔርን በጣም አርሰናል የዛኔ ሳሊባና ማጋሌሽ የተጎዱበት ጊዜ በዚህ ነው ያለክ አልነበረም በቃ የኛ ባሰማን በጣም ነው የባሰው እንኳን ዲፌንሱን ተው ፊት ለፊቱም ችግር አለበት በጣም በቃ እኔ ወይኔ ዋንጫ እኮ የማይታሰብ ነው አርሰናል በልቶ በገላገለና እኛም በቃኛ ቶፕ ፎርም አስጊ ነው በቃ የማይታሰብ ነው የሃላንድ የሀገሩ ልጆች ማንሲቲን በሜዳቸው ወስደው ወጉት በቦዶ ጊሚት ተዝረከረካችሁ ፔፕ ጋርዲዮላ ምን እየሰራ ነው ያለው ምን አይነት አስተላለፍ ነው 4-1 ይሄ ሰውዬ ኧረ ወደ ሞሪኒዮ እየሄደባችሁ ነው ፔፕ ጋርዲዮላ ጠፍቶበታል በቃ ጨዋታ ነገር ግን ሮድሪ ምን እየሰራ ነው ባላንዶር ዊነሩ ሮድሪ ምን እየሰራ ነው ፐርፎርማንሱን መልሶ ማግኘት አቅቶታል በቃ ሮድሪ አያችሁ አንዳንድ ጉዳቶች የተጫዋችን ህይወት በቃ ያበላሹታል የእግር ኳስ ህይወታችሁን በቃ ኮምፕሊትሊ ዳሜጅ ነገር ግን የዚህ ልጅ ብቃት አናደንቅ አናልፍ ይችላል እውነተኛው ቫይኪንግ እንዲሆን መስሎ ነው ሃላንድ ነፍሶበታል ትላል ትክክለኛው ቫይኪንግ እሱ ነው
ይችላሉ። የምሬ ነው የምላችሁ። ምንም በቤንች ገብቼ ምናምን እንዳትለኝ። ጽድት ያለ ላይናፕ ይዘን የገባው አልቻልክም። በቃ ሽክሽክ አድርጎሃል። አዲሱ ሃላንድ ሽክሽክ አድርጎሃል። ይችላሉ። የሃላንድ የሀገሩ ልጆች ይችላሉ። አስቀየሙት ወስዶ ምርጥ ቡድን አይደለም ቢልም ያመለሉ ጄሱስ ግን አሳየው ሁለቴ ደውሎ እንዴት መጀመሪያም በነበረበት ክለብ አሁንም ባለበት ክለብ ሁለቴ ይቀጣል። አይመጣውም እኮ ጭራሽ ነው የማይመጣው እኮ። ምን አስለፈለፈክ? 3 ጎል መሸከም እስካልቻልክ ድረስ ምን አፍን አትዘጋም? አትዘጋም? እንደኔ ድምጽ ዝም አትልም? እኛ ባህላችንን እናክብርበት። አንተም አርፈ የሚሰጥን ተሰጥተ ተቀብለ አትሄድም? ምን አስለፈለፈክ? ጭራሽ ብለህ በብዙ ሚዲያዎች የሚታማውን አጥቂያችንንም አስነስተክ ማስካስ ያስከው አስባልከው። በቃ እንግዲህ አሁን ወኔ እኮ ጥሩ ነው። አሁን ለነዛ ለሼቦቹ ወኔ ሰጣቸው፣ ግን ምንድነው አላዳናቸው። ሚስተር አካንጂ ያኛውን ቡድን ካልሆነለትም ይሄኛውን ቡድን ካልሆነለትም እና እንደ ሀሳብ ሸተፋካ አርሰናል 3 ኢንተር ሚላን 1 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ ደግሞ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምራላችሁ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ከዴቪድ ራያ ነው የምንጀምረው። ምን አይነት ጎል ነው የገባበት? ምንም ማድረግ አይችልም። ይኸውላችሁ ምንም ማድረግ አይችልም፣ ግን አሪፍ ጨዋታ ነው የጨዋታው 7 ከ10 ማለት ነው። ሉዊስ ኬሊ ጋር እንሄዳለን። ሉዊስ ኬሊ የዘንድሮ የሚገርመውን ጌም ዛሬ ነው የተጫወተው። ማን ሰውዬ ኳስ ጠፍቶበት ነበር። ዛሬ ግን ምን አይነት የሚያምር ጨዋታ ማን 8.5 በጣም ነው ያስደሰተኝ። ሞስኬራ ጋር እንሄዳለን ማለት ነው። ሞስኬራና ሳሊባ ዛሬ ምን እንደሆነ አላውቅም ነበር። የሆነ ካውንተር ላይ በጣም ግላጭ እየተገኘ ነበር ማለት ነው። ትንሽ የሆነ ያልተግባቡት ነገር አለ ማለት ነው። ግን አሪፍ ጨዋታ ነው። ሞስኬራም የተጫወተችው 7.5 ከጉዳት መልስ ነው። ሳሊባ ጋር እንሄዳለን። ሳሊባ ማን ማስተር ክላስ ነው። ማን ምንድነው የሚሰራው? ዝም ብሎ ሰው ያጥፋል። 9 ተጫዋች ምናምን ማን ኔይማር ነው ምንድነው እንደዚህ አይነት ጨዋታ የምትጫወቱ? 8.5 በጣም ያበደ ማለት። ቲምበር ጋር እንሄዳለን። ቲምበር ዛሬ ሳካን እያገዘው ነበር። ጭራሽ ኦቨርላፕ እያደረገ ምናምን አለ። በጣም የሚያምር ጨዋታ ቲምበር 9 ከ10 ማለት ነው። ከዛ ወደ መሀል እንሄዳለን። መሀል ላይ ዙቢሜንዲ ጋር እንሄዳለን። ዙቢሜንዲ ማን እኔ ስለዚህ ሰውዬ ምንድነው ማወራው? በጣም ነው የሚችለው። ምንድነው ፓሶቹ ያማምራሉ። ኢንተርሴፕሽን ተውት፣ ጥግ ድረስ ነው የሚያደርገው። ማን 8.5 ጽድት ያለ ጨዋታ። ሜሪኖ ጋር እንሄዳለን። ሜሪኖ እንደውም ማለት ነው ዛሬ አሪፍ ጨዋታ ነው የተጫወተው። በእውነት ሰሞኑን ከተጫወተው ጨዋታ በሙሉ አሪፉ የዛሬው ነው። በጣም ያበደ ጨዋታ 8 ከ10 ሜሪኖ ማለት ነው። ኤዜ ጋር እንሄዳለን። ኤዜ ኖርማል ጌም ነው የተጫወተው። ማን ይሁን እንዴ ልበላችሁ፣ የጨዋታ ጊዜ እያገኘ አይደለም ግን ማለት ነው። ስቲል አሪፍ ጨዋታ ነው ዛሬ የሚጫወተው። አሪፍ ሹት አድርጓል። በረኛው መልሶበታል። 7.5 እንሰጠዋለን። ሳካ ጋር እንሄዳለን። ማን ሳካ አሲስት አደረገለት ሳያስበው ለጊዮኬሪሽ ሳካ አሲስት አደረገለት። ግን ዛሬ አሪፍ ጨዋታ ነበር። ኮርናዎቹን አይታችሁታል። ምን አይነት ክሮሶች እያነሳ እንደነበር አይታችሁታል አይደለም? 9 ከ10 በጣም ጽድት ያለ ጨዋታ ማለት ነው። ጋብሪኤል ጄሱስ በስመ ማን በጣም ነው የምትችለው። እኔ ማለት ነው በጣም ነው የምትመቸኝ። ማን አንተ ሰውዬ ጎል ማግባት ከጀመርክ ማንም ሰው አያክልም። በጣም ነው የምትችለው። ጋብሪኤል ጄሱስ 15 ነው የምሰጥህ። በጣም ነው የምትችለው። ትሮሳርድ ጋር እንሄዳለን። እንደውም ትሮሳርድ ነበር ዛሬ ትንሽ ደከም ብሎ የነበረው ማለት ነው። ትሮሳርድ ማሪፍ ጨዋታ 8 ከ10 ከተቀያሪዎች ማን ቪክተር ጄሱስን አየው 2 ጎል ሲያገባ ገባና ቦቴን እንዳቀመኝ ለዩናይትድ ጨዋታ እኔ ነኝ የምገባው አለና አንድ አገባበት። በጣም ያበደ ጌል በስመ አብ ማን 8.5 ማለት ነው። ከዛ በኋላ ደግሞ ቤን ዋይት ጋር እንሄዳለን። ቤን ዋይት ማን ምንድነው? አይ ተቀያሪዎቻችን ምንድናቸው? አስባችሁ ቲምበርና ሶስቱን ቤን ዋይት እናስገባ። ምን አይነት ቲም ነው ያለን? ማን ቤን ዋይት ራሱ ትችላለህ። 7 ከ10 በስመ አብ። አርሰናል አሸንፏል። ኢንተር ሚላንን ሜዳው ላይ ሄደን ስትጥ። ኧረ ምን አይነት ቲም ነው ያለን? ማን ጋብሪኤል ጄሱስን አድንቄ ሳልጨርስ ገባና ጊዮኬሪሽ ምንድነው ዛሬ ያየነው ጨዋታ? ምን ስክሪፕት ነው? ምንድነው ገና ከተጀምሮ እስኪያልቅ ድረስ ምን አይነት ይሄኛው ቲማችን ይበልጣል መሰለኝ ከዋናው ከኖርማሉ ይሄ ይበልጣል። አሁን ከኖቲንጋም ከተጫወተው ቲም ይሄ ይበልጣል። ማን 7 ተጫዋች ቀየረን ገብተን ጥፍጥፍ ነው ያደረግናቸው። ሉዊስ ኬሊ ማለት ነው የዘንድሮ የሚገርመው ጨዋታው ዛሬ ነው የጨዋታው። በጣም ጽድት ያለ ማን በትከሻ ሰውን እየወረወረ ምናምን። ጄሱስ ምንድነው መሰረው 2 ጎል ማን ስለሆንክ ነው ዝም ብለህ የምታገበው? አተ በጣም ነው የምትችለው ማን ኤዜ በዚህ ቲሙ ተመችቶኛል። ማን ጽድት ያለ ጨዋታ ነው የተጫወተው። ማን በስማ ጄሱስን አድርቄ ሳልጨርስ ገባና ያ ደግሞ 90 ዲግሪ ላይ ቅርቅር። እንደዚህ አይነት ጎል ያየኸው መች ነው? ራይስ መጨረሻ ጊዜ ማድሪድ ላይ ሲያገባ ነው እንደዚህ 90 ዲግሪ አይነት ያያችሁት? ምንድነው ኢንተር ሚላንን ሜዳው ላይ ከቀጠቀጥ ነው ማን ነው የሚያስቆመን?